የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት ሴቶች በፖለቲካው ዘርፍ ያላቸውን ተሳትፎ ለማሳደግ የተለያዩ ተግባራትን እያከናወነ እንደሚገኝ አስታውቋል። የምክር ቤቱ የሴቶች ክንፍ ፈጣንና ቀጣይነት ያለው ሁሉን አቀፍ የሴቶች የፖለቲካ ተሳትፎን እናረጋግጥ በሚል መሪ ቃልም ከተለያዩ ሴት የፖለቲካ ፓርቲ አባላት ጋር ምክክርና የልምድ ልውውጥ አካሂዷል። የሴቶች የፖለቲካው ዘርፍ ተሳትፎ እያደገ ስለመምጣቱ ያነሱት የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሙሉጌታ አበበ ምክር ቤቱ ይህንን ለማጠናከር በትኩረት እየሰራ ስለመሆኑ አንስተዋል። ምክር ቤታችን ሴቶችን በተመለከተ በአካልም ተገኝተን እንደ ምክር ቤትም ሪፖርትም ስናቀርብ በሪፖርታችን ሴቶች የቢያንስ ሰብሳቢዎች የክንፉ ሰብሳቢዎች የምክር ቤቱ አባል መሆን አለባቸው። ጠንካራ አሰራር ተከትሎ ሲሰራ የቆየ ምክር ቤት መሆኑን መግለጽ እፈልጋለሁ። ሴቶች ሀገርን ባሻገሩ በርካታ ሁነቶች ላይ የነበራቸው ሚና ዘርፈ ብዙ እንደሆነ ያነሱት ደግሞ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የሴቶች ክንፍ ሰብሳቢ እጸገነት ተስፋዬ ሲሆኑ ይህም በሁሉም ዘርፍ የሴቶች ተሳትፎ እንዲጎለብት አስችሏልም ይላሉ። ይሄ ክንፍ ከተመሰረተ በኋላ ሴቶች በጋራ በመሰባሰብ ሴቷ ወደዚህ እንድትገባ ጆይን እንድታረግ ፖለቲካል ዓለምን እንድታቅ ሴቷ በጋራ ሆና ቁጭ ብላ ስትወያይ ብዙ ነገሮችን መፍታት እንችላለን። የተለያዩ ችግሮችን በመልኩ መፍታት እንዳለባት አንዷ ሴት ከሌላዋ ሴት ለየት ስለምትል ቁጭ ብሎ በመወያየት አይዲያም መውሰድ ኤክስፒሪየንስ ሼሪንግ መውሰድ ትልቅ ነገር ነውና ይሄ ሴት ክንፍ መመስረቱ እንደቀላል የሚታይ አይደለም። እንደ ሀገር እንብዛም የሆነውን የሴቶችን የፖለቲካ ተሳትፎ በማጎልበትና ተሳታፊ በማድረግ ተጨባጭ ለውጥ እንዲመጣ ስለማስቻሉ ያነሱት ደግሞ የአዲስ አበባ ከተማ አስተዳደር የፖለቲካ ፓርቲዎች የጋራ ምክር ቤት የሴቶች ክንፍ ሰብሳቢ ወይዘሮ እመቤት ቢራራ ናቸው። አዲስ አበባ ላይ 17 ፓርቲዎች አለን። ሴቶች በዛያንዳችን እንወከላለን። የካፓሲቲ ቢልዲንግ ያቅም ግንባታ እንዲሁም አንዳንድ የሰነድ ዝግጅቶችን እንሰራለን። ኢቭን አሁን ምርጫ ቦርድ እንኳን አዋጁን ሲያሻሽል ከክንፉ ግብአት ሰጥተናል ለምርጫ ቦርድ። ይሄ ደግሞ የሆነው ይሄ ክንፍ ስላለ ነው፣ ምክር ቤቱ ስላለ ነው። በምክር ቤቱ ላይ የተለያዩ ሴቶች በፓርቲያቸው ወደ አመራርነት እየመጡ ነው። ይሄም የሚሆነው ከኛ ካፓሲቲ ቢልዲንግ በመንሰጠው የተለያዩ ኔትወርኮች ምንፈጥረው እርስ በርስ ያለው ግንኙነት በጣም የተሻለ ነው። በፖለቲካው ዘርፍ ያለውን የሴቶች ተሳትፎ ማጎልበት አንዱ የዲሞክራሲ ስርዓት ማሳያ ነው ያሉት የመድረኩ ተሳታፊዎች አሁን ላይ ሴቶች በተለያዩ ዘርፎች የማድረግ አቅማቸውን በተግባር እያሳዩ መሆኑን አንስተው መድረኩም ይህንን የሚያጠናክር ነው ብለዋል። ሴቶች ያልተሳተፉበት ፖለቲካ በአንድም በሌላ ዲሞክራሲ ሰፋ ማለት አንችልም። በዓለም ላይ ያደጉ ሀገራት የምንላቸው ሴቶችን ወደፊት በማምጣታቸው ተጠቅመዋል። ምክንያቱም ማህበረሰብ ነው እንደ ማህበረሰብ አሁን ፖለቲካው ላይ ባለመምጣታቸው እንደምናየው እንግዲህ በየጊዜው የምንሰማቸው የሴቶች ጥቃትን እንኳን መከላከል የምንችለው ፖለቲካ ውስጥ መተንሰትን ስንሳተፍ ነው። ስንመጣም ደግሞ ለመሳተፍ ብቻ መሆን የለበትም። ተጽዕኖ ፈጣሪ ሆነ ውሳኔ ሰጪ ሆነ ለውጥ በሚያመጣ ሁኔታ ካልተሳተፉ አጠቃላይ እንደ ሀገር ውጤታማ መሆን አንችልም። በጣም በርካታ የማህበራዊ ችግር ያለባት ሴት አለች። ተጠቃሚ መሆን የሚገባት ሴት አለች። ከተጠቃሚነት አንፃርም ከውሳኔ ሰጪነትም አንፃር ቁጥራችን ወደ 50 ወደሚለው አካባቢ ቢሆንም 50 እና ከዛ በላይ ከቁጥራችን አንፃር መምጣት መቻል አለብን ብዬ አምናለሁ። ይሄንን ለማምጣት ደግሞ ከታችኛው ሌቭል ከትምህርት ቤት ጀምሮ ልጆች የፖለቲካ ስርዓትን ዲሞክራሲያዊ ስርዓትን እየተለማመዱ እየተማሩ መምጣት መቻል አለባቸው። በመድረኩ የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ቡዜናል ከድር በፖለቲካው ዓለም ያካበቷቸውን የህይወት ዘመን የመሪነት ልምምዳቸውን ለሴት የፖለቲካ ፓርቲ አባላት አጋርተዋል።